የጦር ካውንስል ተመሰረተ። የጦር ካውንስሉ የተመሰረተው ኢትዮጵያ ስትፈርስ ማየት የታደሉ የነሱ ትውልድ ስብስቦች ናቸው። ይሄ ስብስብ ኬት እንደሆነ በተከበሩት ደብተራው ውሸቱን ማልቅበት ዩቲዩበር ነጋዴ የካሜራ ሌባ ከኢህአዴግ እስከ ከእሳት 300 ዲግሪ ከ300 ዲግሪ ምኒልክ ንጉስ ነው። ከምኒልክ ንጉስ ነው። አሁን ደግሞ ብቻውን ንጉስ ነው። እስኪ እንስማው። ለመቶ መሞገት ይችላል። ለማንኛውም የአንዳንድ ሚዲያዎች ሲዘግቡ ሰምቻለሁ። ሲዘግቡ የዘገቡበት መንገድ ወታደራዊ ምክር ቤት እንደተፈጠረ ማድረግ ነው። ያ ባለን መረጃ ትክክለኛው መረጃ ከትግራይ ኃይሎች አፋር ጉጉሙ ከቤኒሻንጉል የቤኒሻንጉል ኃይል የሚባል አለ። ከዛ ደግሞ የጉሙዝ ኃይል የሚባል አለ። የፋኖ አለ። የነጃልማሮ ኦነግ ወይም ኦላ የሚባለው አለ። የኦጋዴኑ አለ። የጋምቤላ ገና ያልጨረሷቸው 2-3 የዚህ አካል ለማድረግ ገና ንግግር ላይ ያሉ አሉ። ከዚያ ባሻገር አጎራባች እነዚህ አካላት አጎራባች ከሆኑት ከሱዳንም ከኤርትራ ጋርም ያላቸውን ግንኙነት ጥብቅና የቀረበ አድርገዋል። ይሄ ስብስብ ከግብጽ ፈንድ ከሻዕቢያ አስተባባሪነት ከወያኔ ተላላኪነት ከነዚህ ጥቃቅንና አነስተኛ ባንዳነት የተሰበሰበው ቡድን ዓላማው ምንድነው? ዓላማው እስኪ በሱ ትውልድ የዚህ ሰውዬ መስፍንዬ የሱ ትውልድ ኢትዮጵያ ስትፈርስ ማየት የሚያስደስታቸው ሰዎች ውስጥ አንዱ ነው። ስለዚህ ከዚህ ሰውዬ ጋር የተሰበሰቡት ኢትዮጵያ ስትፈርስ በነሱ ትውልድ ዘመን ማየት የሚፈልጉ ቡድኖች ናቸው። አናታቸው ይፍረስና የኢትዮጵያ ቁርጥ ቀን ልጆች እያሉ ኢትዮጵያ አትፈርስም እንጂ ከተቻሉ የተሰበሰቡት እንዲህ እያለ እየነገረን ነው። ስሙት። ሚነት የለውም። የኤርትራ ጣልቃ ገብነትም የለውም። ፒውርሊ ኢንታየርሊ የኢትዮጵያ ኃይሎች ብቻ የሚሳተፉበት የኢትዮጵያ ችግርን ከሀብታሙም ምን ብለዋል ደብተራው? ኤርትራም ሱዳንም ያሉበት ስብስብ ነው ያለው። ይሄኛው ደግሞ ኤርትራ የለችበትም እያለ ነው። ተባብራችሁ ኢትዮጵያን ለማፍረስ የምትደሰቱ ሰዎች ተባብራችሁ ተነጋግራችሁ ዋሹ እንጂ ባንዳዎቹ። መሰረት ያደረገ የኢትዮጵያ ምስቅልቅል ያለ ህይወት ማስተካከል የሚችል የኃይሎች ካውንስል ነው። ካውንስል ኢትዮጵያ አሁን በገጠማት ችግር በጋራ መፍትሄ ለማቋቋም የተቋቋመ ካውንስል እንደሚሆን ነው የሚገመተው። ጎበዝ፣ ኢትዮጵያ አሁን የገጠማት ችግር መፍትሄ ለማምጣት የተሰበሰበ ካውንስል ነው። ኢትዮጵያን ስትፈርስ የሱ ትውልድ ከሚያስደስተው ነገር ውስጥ አንዱ ነው። አረሳ ነው እንግዲህ ይሄ የተቋቋመው በኦፊሻል የተደረገው እና ፋይናል ስቴጅ ላይ ደረሰው ባለፈው ወር እንደሆነ ምንጮቻችን ገልጸውልናል። ኢትዮጵያ ምድር ነው። ኢትዮጵያ ምድር ላይ ነው የተከናወነው። ይሄ በዝርዝር ሌላ ጊዜ እንመጣበታለን። ይሄን በተመለከተ ተመልካቾች አብይ የሚፈራው ይሄን ቋንቋ ነው። የኢትዮጵያ ኃይሎች ወታደራዊ ካውንስል ማለት ወታደራዊ ካውንስል የሃይማኖት ጉዳይ አይደለም የሚያየው። እንደዛ አይደል? እንደዛ ነው። የሃይማኖት ጉዳይ ሪሊጂየስ ካውንስል ምናምን አይደለም። የበሻሻው ልጅ ታገል የሚባለው ታጋይ የሚባለው ባለፈው
ጸሎት እንጸልያለን ለምርጫችን በጣም ሰላማዊ እንዲሆን ምርጫችን እንጸልያለን ብሎ ጉባኤ ሲጠራ የነበረው እንደነሱ አይነት ካውንስል አይደለም። ይሄ የሸቀጥ ካውንስል አይደለም። ይሄ ባለብትር ካውንስል የባንዳና ካውንስል ነው። ባለብትር ካውንስል ነው። አብይ አህመድን ልክ የሚያስገባ ካውንስል ነው። ከሆነም እሱ የኢትዮጵያ ችግር መሰረት ያደረገ ማንንም ናግባል ወዳጄ አብይ ድመቶች ተሰብስበው ቢቧጭሩት እንዳመመው እንኳን አይሰማውም። አንበሳ ነው። ይሄ ሁሉ ድመት ተሰብስቦ ስጋ ስለተሰጠው ሚያው 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 ቢሉ አንበሳ ለድመት አይደነግጥም። ስብስባችሁ የድመት ነው። ድመት ደግሞ ስጋ ስታይ ሚያው 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 ትላለች። እናንተ ድመቶች ናችሁ ለአብይ አህመድ። አብይ አንበሳ ነው ወዳጄ። አንበሳ ስጋ አንበሳ ድመት ያየ ስጋ ተሰብስባ ሚያው ብልስ ቋንጣ ከላይ ተሰቅሎ መድረስ ሲያቅታት የምትጮው ድመት በተሰጣችሁ ልክ ሚያው ሚያው የምትሉ ስብስቦች ሻቢያና ወያኔ ግብጽ በምትሰጠው ሻቢያ በምትወረውርላችሁ ቅንጥብጣቢ የምትጮው ድመቶች ናችሁ። አንበሳ ድመት ብትቧጭረው በጭራዋ የነካችሁ ያክል አይሰማም። አብይ አህመድ እንደዛ ነው። ግባልኝ የማይል ነው። እንትና ባትኖር ኖሮ እኮ ምን ይውጣኝ ነበር፣ ሞቃዲሾ ባይኖር ኖሮ እኮ አስመራ ባትኖር ኖሮ እኮ የሚባልበት አይደለም። እንግዲህ በይፋ እነሱ ሲነግሩን ደግሞ እነግራቸዋለን። የዚህ ጥምረት ዋነኛ ዓላማው ይሄ ነው። ጥምረቱ ካውንስሉ የድመቶች ስብስብ ነው። ድመቶቹ ደግሞ ስጋ ሲያዩ እንደ አዱሬ የሚጮው ናቸው። አዱሬዎች ናቸው። ለአዱሬ አንበሳ ይደነግጣል? አይደነግጥም። አይደነግጥም። የአዱሬዎቹን ብዛት ይኸው ስሞት ብዛታቸውን ለመቶ መሞገት ይችላል። ስሟቸው። ለማንኛውም የአንዳንድ ሚዲያዎች ሲዘግቡ ሰምቻለሁ። ሲዘግቡ የዘገቡበት መንገድ ወታደራዊ ምክር ቤት እንደተፈጠረ ማድረግ ነው። ያ ባለን መረጃ ትክክለኛው መረጃ ከትግራይ ኃይሎች አፋር ጉጉሙ ከቤኒሻንጉል የቤኒሻንጉል ኃይል የሚባል አለ። ከዛ ደግሞ የጉሙዝ ኃይል የሚባል አለ። የፋኖ አለ። የነጃልማሮ ኦነግ ወይም ኦላ የሚባለው አለ። የኦጋዴኑ አለ። የጋምቤላ ገና ያልጨረሷቸው 2-3 የዚህ አካል ለማድረግ ገና ንግግር ላይ ያሉ አሉ። ከዚያ ባሻገር አጎራባች እነዚህ አካላት አጎራባች ከሆኑት ከሱዳንም ከኤርትራ ጋርም ያላቸውን ግንኙነት ጥብቅና የቀረበ አድርገዋል። ይሄ ፋክት የሆነ መረጃ ነው። ተነጋግረዋል። መሰረቱት የተባለ ወታደራዊ ካውንስል ስለመኖሩ ጠይቀናል። እደግመዋለሁ። የትግራይ ኃይሎች የአፋር ጉጉሙ እነዚህ ድመቶች የገጠሙት ማንን መሰላችሁ? እነዚህ ድመቶች አሰት ድመቶቹ የገጠሙት ይሄንን ነው። ቀነጠብጣቢ ሲሰጋቸው ይሄን አንበሳ ነው የገጠሙት። ይሄ አንበሳ ድመት በጣቷ ብትቦነጭሮ ፊቱ ላይ በጭራዋ የነካችን ያክል የማይሰማው ሰው ነው። ስብስቦቹ ከግብጽ ስጋ ተገዝቶ በሻቢያ የሚወረወርላቸው ድመቶች ናቸው። ስጋ ሲያገኙ ሚያው 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 የሚሉ ድምጽቦች ነው። አንድ ቤት ውስጥ እንሰብሰብና እንጩው አንበሳውን ለማስደንገጥ በየተናጠላችን ብንጮው አይደነግጥም አንበሳው ብሎ የሰበሰቡት ካውንስል ነው። ሁለተኛው አንበሳው ከዚህ ጎን ያለ አንበሳ ይሄኛው አንበሳ ነው። ይሄኛው አንበሳ ላሳያችሁ። እነዚህ አንበሶች ወዳጄ፣ እነዚህ ሁለት አንበሶች ቆይ መሃላችሁ ልሁን አዴ ቆይ
መሃላችሁ ነውና እነዚህ አንበሶች ጌታዬ ወይኔ እናቴ ትሙት ከናንተ መወለዴ ዳግም ሞቼ ፈጣሪ እድል ከማ ትወለዳለህ ብሎ ከማ ጋር ትወለዳለህ ተብሎ ወንድምህ እንደሆኑ ከምትፈልጋቸው ሰዎች ማን ነው ቢሉኝ ፈይሳ ሮቢ ዳግም ከወለደ እነዛም ወንድሞቼ ጀግና ናቸው። ምክንያቱም 6ቱም ወታደር ናቸው። እነዚህ ወንድሞች ደግሞ ጨምርልኝ እለው ነበር። እያቸው ግርማ ሞገስ የወታደር ፊጢ እነዚህ ድመቶች ቆይ እነዚህ ድመቶች እነዚህ አንበሳ ላይ ተሰብስበው ቢንጫጩ ቆይ እዚህ ላይ መጥቶ ማውራት አይችሉም። እነዚህ ድመቶች እዚህ ላይ ቢንጫጩ ይደነግጣሉ። እነዚህ የሚደነግጡ ሰዎች ናቸው። አይደነግጡም። ኢትዮጵያን ስትፈርስ ከማየት በላይ የኔ ትውልድ የሚያስደስተው የለም ያለው ስታሊኒ ስብስቡ የጦር ካውንስል ነው። የወንጌላውያን ካውንስል ሳይሆን በብትርና በጥይት አብይን ለማነጋገር የተሰባሰበ ካውንስል ነው አለ። ይሄ ካውንስል የድመት ካውንስል ስጋ ሲጣልላት የምትጮህ ድመት ስጋው ከግብጽ ገዝቶ አምጥቶ በሻቢያ አማካይነት በየተናጠል ሲጥልላችሁ የነበረው የተናጠል ጮቶቹ ለአንበሳ ጆሮ መግባት ስላቃተው አንድ አዳራሽ ውስጥ ተሰብስበን ብንጮህ አንበሳው ይደነግጥ ይሆናል ብሎ ስላሰበ በአንድ ቤት ውስጥ ሊሰበስባችሁ ፈልጎ እንጂ አንበሳውን ብትዋጭሩት ፊቱን በጭራ የነካችሁት ያክል እንደሚሰማቸው እነዚህ አንበሶቼን ሰላምታ ሰጣቸዋለሁ። ስለዚህ አንበሳ ለድመት አይደነግጥም። የናንተ ስብስብ የድመት ስብስብ ነው። መልካም ጊዜ መልካም